ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ ምሕረትና ቸርነት አድርጎ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን እናመስግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ፣ ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። ስለ ሁሉ ነገር እናመሰግንሃለን። አንተ ቸር፣ መሐሪ፣ ኃያል፣ ብርቱ አምላክ ነህና እነሆ ደግሞ በምሕረትና በቸርነት ጠብቀህ ይህችን ማለዳ ባርከ ስለሰጠኸን እናመሰግንሃለን። እነሆ ደግሞ በዚህ ማለዳ ያንተ ምሕረት ቸርነት በሕይወታችን እንዲገለጥ ቃልህን እንድትባርክልን በቃል መንፈስ ሕይወታችንን እንድታንጸውና እንድታበረታን በኢየሱስ ስም እንጠይቅሃለን። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ሕያውና ጻድቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍን ምዕራፍ 2 ነው። በትናንትናው ዕለት ቁጥር 16ን ተመልክተን ነበረ። ይኸውም ጥልንም በመስቀል ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው የሚለውን ተመልክተናል። እንግዲህ ጥልን አፍርሶ ከእግዚአብሔር ጋር ያስታረቀን ልጁ ኢየሱስ ክርስቶስ ነው። ይህ መታረቅ ወደ እግዚአብሔር መንግሥት መግባት ሆኖልናል። በእኛና በእግዚአብሔር መካከል የነበረው ጥል እግዚአብሔር ለአዳም ሰጥቶት የነበረውን ትእዛዝን በመተላለፍ እነሆ ደግሞ ያ ጥል በመካከል ገብቷል። በመካከል የገባውን የኃጢአትን ግድግዳ ያፈረሰው ደግሞ በልጁ በኢየሱስ ክርስቶስ ደም እንደሆነ እናውቃለን። እንግዲህ የፈረሰውን ግድግዳ መልሰን የምንገነባ እንዳልሆን ደግሞ ለአንዴና ለመጨረሻ ጊዜ ስለፈረሰ በነፃ ወደ እግዚአብሔር መንግሥት የመግባትን ዕድል አግኝተናል። ነፃ ነው ሲባል አልተከፈለበትም ማለትም አይደለም። ነፃ ነው ሲባል እግዚአብሔር አምላክን ግን ልጁን አስከፍሎታል። የልጁ ውድ ደሙን አፍስሶበታል። እኔና እናንተ ነፃ የተደረገው ስለተከፈለልን ነው። የተከፈለልን ዋጋ ደግሞ ታላቅ ዋጋ እንደሆነ ልናውቅ፣ ልንረዳና ልንገነዘብ ያስፈልጋል ብዬ እላለሁ። እንግዲህ ከታረቅን ዘንዳ አሁን በእርሱ በኩል ወደ እግዚአብሔር መግባትን ካገኘን የእግዚአብሔር ልጆች ሆነናል ማለት ነው። ምክንያቱም መጽሐፍ ቅዱስ ሲናገር አባ አባ ብለን የምንጮህበትን የልጅነት መንፈስ ተቀበልን ብሎ ይናገራል። የተሰጠን የልጅነት መንፈስ ነው። ይህ የልጅነት መንፈስ የተቀበልነው በእርሱ በማመን ባስታረቀን በልጁ በኩል ወደ እግዚአብሔር መግባትን ስላገኘን እንደሆነ እንረዳለን ብዬ አስባለሁ። እግዚአብሔር ቃል በግልጽ ነው የሚናገረው። ከምንም በላይ በዚህ ምድር ከሚሆንልን ወይም ደግሞ ወደፊት ሊሆንልን ካለው ነገር በላይ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገልን ነገር የዘላለም ሕይወትን ለዘላለም እንድናገኝ አድርጓል። እኛ ጠላቶች ነበርን። እኛ ርቀን ነበርን። እኛ ከእግዚአብሔር የተለየን ነበርን። በበደላችንና በኃጢአታችን ሙታኖችም ነበርን። ሙት የሆነውን ማንነታችንን በእግዚአብሔር ችሎታ
ልጁ ኢየሱስ ክርስቶስን በመላክ ስለኛ ዋጋ በመክፈል ለአንዴና ለመጨረሻ ጊዜ በክርስቶስ ኢየሱስ ያ መጋረጃ ተቀዶ ወደ እግዚአብሔር የመግባትን ዕድል አገኘን። ነገር ግን ይህ ዕድል በእምነት በጸጋ የሆነ ዕድል እንደሆነ ልናውቅ ያስፈልጋል። እንግዲህ ዛሬ ደግሞ ቁጥር 17ን ስንመለከት እንዲህ ይላል፣ መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን፣ ቀርበውም ለነበሩት ሰላምን የምሥራች ብሎ ሰበከ ይላል። እንግዲህ እውነተኛውን ሰላም የሰበከልን ክርስቶስ ኢየሱስ ነው። ዓለም ይህ እውነተኛ ሰላም የላትም። ይህንን ሰላም ሲሰብክልን ግን ለሁለት ወገን እኩል የተሰበከ ነው። ቀርበው ለሚለው ኪዳን ለነበራቸውና ወደ ገዛ ወገኖቹ መጥተው ላልተቀበሉት ለእነርሱም ይህንን የምሥራች ቃል ሰብኮላቸዋል። ርቀን ለነበርንና ለእኛ ደግሞ አሕዛብ ተብለን ለምንጠራን ከኪዳኑ ምንም አይነት ተካፋዮች ያልነበርን በልጁ በኢየሱስ ክርስቶስ በኩል በአዲስ ኪዳን መቅረብ የሆነልን ለእኛም ደግሞ ሰላምን ሰብኮናል። እንግዲህ ወንጌላችን የሰላም ወንጌል ነው። ወንጌላችን የመዳን ወንጌል ነው። ወንጌላችን የፈውስ ወንጌል ነው። ወንጌላችን የማስታረቅ ወንጌል ነው። ስለዚህ ነው ይህ ወንጌል ሰላምን ይዞ ይመጣል የምንለው። ጌታ ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱን ሁለት ሁለት አድርጎ በላካበት ጊዜ ሉቃስ 10 ላይ ሄደን መመልከት እንችላለን። እንደዚህ አላቸው፣ ወደ አንድ ከተማም ሆነ ወደ አንድ ቤት ገቡ፣ ሰላም ለዚህ ከተማ ወይም ለዛ ቤት ብላችሁ ግቡ። ከተቀበሏችሁ ለእነርሱ ይህንን የምሥራች ንገሯቸው፣ ካልተቀበሏችሁ ግን ትቢያችሁን አራግፋችሁ ከዛ ከተማ ውጡ ብሎ ተናግሯል። ምክንያቱም ወደዛ ከተማ ስትገቡ ሰላምን ይዘው ስለሚገቡ ነው። ሰላም ለዚህ ቤት ወይም ለዛ ቤት ወይም ደግሞ ለዚህ ከተማ ይሁን የሚባለው፣ ሰላም ለእናንተ ይሁን የሚባለውም ለዛ ነው። እውነተኛው ሰላም የክርስቶስ ኢየሱስ ሰላም ስለሆነ፣ ውስጣዊ ስለሆነ፣ ውጫዊ ስላልሆነ፣ ሰላም እውነተኛውን ሰላም በገንዘብ፣ በሀብት፣ በእውቀት፣ በችሎታ፣ በተለያየ ነገር ማምጣት አይቻልም። ለዚህ ነው ዛሬ ዓለም የምትተራመሰው ይህንን እውነተኛ ሰላም ስላላገኘች ነው። ይህ እውነተኛ ሰላም ደግሞ ለአንዴና ለመጨረሻ ጊዜ በቅርብ ወደኛ ይመጣል ብለን እናስባለን። እሱም የናዝሬቱ ኢየሱስ ክርስቶስ ነው። ያኔ ለአንዴና ለመጨረሻ ጊዜ ዓለም ሰላምን እንደምታገኝም የእግዚአብሔር ቃል በግልጽ ይናገራል። ስለዚህ ነው ኢየሱስ ክርስቶስ እርሱ ምናችን ነው? ሰላማችን ነው። እርሱ መድኃኒታችን ነው። ይህንን በደንብ ልናውቅ ያስፈልጋል። ወንጌል ለሁለቱም እኩል ነው የተሰበከው። ለቀረቡትም ኪዳን ላላቸው፣ ኪዳን ለሌላቸው ለሁለቱም ሰላምን የምሥራች ብሎ ሰብኳል። ይህ የምሥራች ደግሞ ያመኑትን ወደ እግዚአብሔር መንግሥት ሲያስገባ፣ ያላመኑትን ደግሞ የዘላለም ፍርድ እንዲጠብቃቸው አድርጓል። ምክንያቱም መዳን በእምነት በጸጋ ስለሆነ ነው። ሉቃስ 2:14 ላይ እንደዚህ የሚል ቃል እናገኛለን። ክብር ለእግዚአብሔር በአርያም ይሁን፣ ሰላምም በምድር ለሰውም በጎ ፍቃድ አለ። እንግዲህ ሰላም ለሰው በሰው በጎ ፍቃድ የምትመጣ ነች። ሰው በፍቃዱ ክርስቶስን ወደ ሕይወቱ ሲያስገባ ለዓለም የታወጀው ሰላም ወደ ሰው ሕይወት ውስጥ ይገባል። የሰላም መድኃኒት የሆነው እኔ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሎ የተናገረን ያ የእግዚአብሔር የልጁ የኢየሱስ ክርስቶስ እውነተኛ ሰላም በምድር ላይ ታውጆ የነበረው በምሥራቹ የተሰበከው ሰላም ወደ ሰው ልጆች ሕይወት ውስጥ ሁሉ ምን ያደርጋል? ይገባል። እንግዲህ ክብር ለእግዚአብሔር ካለ በኋላ በአርያም ይሁን ሰላም በምድር ለሰውም በጎ። እንግዲህ ያ ሰማይ ያ የምሥራች
ኢየሱስ ክርስቶስ በተወለደ ጊዜ ወደ ምድር ይዞት የመጣውና የጥልን ግድግዳ በማፍረስ በሰው ልጆችና በእግዚአብሔር መካከል የነበረውን ጠብ በማራቅ ለሁለቱን ያስታረቀ እውነተኛ ሰላም ብቻ ነው። የትኛውም ሃይማኖት፣ የትኛውም ድርጅት፣ የትኛውም ነገር ሰላምን ሊሰጥ አይችልም። ሰላምን የሚሰጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። እውነተኛ ሰላምም ከሰማይ የመጣው ስለ እኔና ስለ እናንተ ክብሩን የጣለው የተዋረደው በበጎች በረት የተወለደው በሰው እጅ የተገረፈውና የተሰቀለው በሞቱ ሞትን ድል ያደረገልን አሸንፎም መቃብሩን ፈንቅሎ የተነሳው ደግሞም ተመልሶ የሚመጣው ያ የእግዚአብሔር ልጅ ኢየሱስ እሱ እውነተኛ ሰላማችን እንደሆነ ልናውቅ ልንረዳና ልንገነዘብ ያስፈልጋል። ኤፌሶን 2:13 ላይ አሁን ግን እናንተ በፊት ርቃችሁ የነበራችሁ ለእኛ ነው የሚናገረው፣ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ሆናችኋል? ቀርባችኋል ይለናል። የቀረብነው በክርስቶስ ኢየሱስ ደም ነው። ያ ደም እኔና እናንተን ካስታረቀን በኋላ የአብርሃም ኪዳን የእኛም ኪዳን እንዲሆን አድርጎታል። ምክንያቱም እግዚአብሔር ለገዛ ወገኖቹ እንደመጣ ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ እነርሱ ግን አልተቀበሉትም ይላል። ለተቀበሉት ግን በስሙ ለሚያምኑ የእግዚአብሔር ልጅ የሆኑ ዘንድ ስልጣንን ሰጣቸው ብሎ ቁጥር 12 ላይ ይናገራል። ስለዚህ አሁን ግን አለን እናንተ በፊት ምን ሆናችኋል? ርቃችሁ ነበር። ተማም ከእግዚአብሔር ምን ማለቱ ነው? ኪዳን አልነበራችሁም። ኪዳን የነበራቸው ደግሞ ቀርበው ለነበሩት ብሎ ቅድም ያነበብነው ክፍል ማለት ነው። ኢየሱስ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን ሆናችኋል አለ? ቀርባችኋል ብሎ ይነግረናል። እንግዲህ መዝሙር 148 ላይ ቁጥር 14 ላይ የአሕዛብን ቀንድ ከፍ ከፍ ያደርጋል፣ የቅዱሳንንም ሁሉ ምስጋና ወደ እርሱ ለቀርብ ለእስራኤል ልጆች ሕዝብ ከፍ ከፍ ያደርጋል። ሃሌሉያ ይላል። የአሕዛብን ቀንድ ምን ያደርጋል? ከፍ ከፍ ያደርጋል። ለምን? ለሁለቱም አሁን የምስራቹ ወንጌል እኩል ነው። ለሁለታችንም አሁን ኪዳኑ የጋራ ነው። ምክንያቱም ይህ ኪዳን የአዲስ ኪዳን ስለሆነ፣ ይህ የፈሰሰው ደም የአዲስ ኪዳን ደም ስለሆነ፣ ይህ የተሰራው የመስቀል ሥራ የአዲስ ኪዳን ሥራ ስለሆነ ኢሳይያስ 57:19 ደግሞ እንደዚህ ይላል፣ የከንፈሮቹን ፍሬ እፈጥራለሁ፣ በሩቅም በቅርብም ላለው ሰላም ሰላም ይሁን እፈውሰውማለሁ ይላል እግዚአብሔር ብሎ መጽሐፍ ቅዱስ በግልጽ ይነግረናል። እንግዲህ እኛ ርቀን የነበርን ቀርበው ከነበሩት እኩል የምስራቹን እንድንሰማ የእግዚአብሔር ልጅ ኢየሱስ ክርስቶስ ስለ እኔና ስለ እናንተ ዋጋ ከፍሏል። ያ ክርስቶስ በሕይወታችን ዛሬ ካለ እኛ የእግዚአብሔር ልጆች ነን፣ እኛ አሸናፊዎች ነን። ክብር ለኢየሱስ ይሁን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን አገልግሎት ለሁሉም ቦታ እንዲደርስ በጌታ ፍቅር ጠይቃችኋለሁ። ለዛሬ ማለዳ ያለኝን በዚህ ቋጫለሁ። አጭር ጸሎት እንጸልይና የዛሬው የማለዳ ቁርስ በዚህ እንፈጽማለን። እግዚአብሔር አምላካችን ሆይ ስለዚህ ጊዜና ሰዓት ሁሉ እናመሰግናለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። ስለ ሁሉ ነገር ተባረክ። ነው ቀናችንን ባርክልን። ያንተ ምሕረት፣ ቸርነት፣ በጎነት፣ መልካምነት ከሕይወታችን ጋር እንዲሆን በነገር ሁሉ እንድትረዳን በዚህ በመጨረሻው ዘመን ደግሞ በዘመነ ፍጻሜ እግዚአብሔር ሆይ ነቅተን ምጽአትህንም እንድንጠባበቅ እንድትረዳን በኢየሱስ ስም እጸልያለሁ።
እነሆ ደግሞ ክፋት በምድር ላይ በነገሰበትና በጨመረበት ሰዓት ባንተ ጽድቅና ባንተ ቅድስና ባንተ ቤዛነት ሕይወታችን እየታነጸ በጸጋና በኃይል እየደገፍከን ዘመናችን ወደፊትህ እግዚአብሔር ሆይ እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ ባርክልን። በጌታ በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።